ተናፍቆት የተነሳ እጅግ ያማረ ሰላምታ ላቅርብላችሁ ልጄ ቃል ቢጠፋኝ ሄጄ እንደምን አላችሁልኝ ብቻ አገኘሁ አይደነት እዚህ ተኛ ግድም ያያጣሴ ልጅ ጠልፍ ብሎ ታች አብሾ የሚያወርድ ቅሌት ተከናነበ ቢሉኝ በእኔ ደረሰውን ባይሰማ ነው እየገመትኩ እና ምንን ጉላ ወጋችሁ ወርቆ ይዤ ዛሬ መጣሁ አልጋ ሲሉት አመድ ይሆንኩበት እንዲሆነላችሁ ባልንጀሮቼ ሁሉ ገሚሱ በሰርግ ገሚሱን በጥልፊያ ያያሉ ጎጆ ቀልሰው ሙልቻ ጎለቱ ሚስት አቅፈውተኝ ልጅ ወልደው ሳሙ ይሄ አንዱ ያብሰለሰለኝ ጉዳይ ሆነ በያላይ መቼም ተባልንጀራ የሚሸፈን ገበና የለም በየምላላችን ስንገናኝ እኔ ለማቋጨትም ይሁን ወይም በርግጥማቸውም ይሁን እንጃ የሚስትን ገላሙቀት የሌሊቱን ማጠርና ሌላም ማርቶ ወደ ላይ ያስማሙ ሲዋጉኝ አፌን ከፍቼ ጎመጃለሁ እንዲያለው ወሬ ቆዳያ ሁሉ ጆሮ ሆኖ ይሰበስባል በተለይ ማታ ተቆጤ ሶጣ የቀኑ ወሬ በልቦናዬ ውስጥ ይጠራቀምና የቀዘቀዘ ነት ላይ ብቻዬን ሲያገኘኝ እንደሚጠዘጥዝ ቁስል ሲነዝረኝ እንቅልፍ ባይኔ ሳይዞር ወድቄ ወድቃለሁ ቀልቤን ጣል አድርጌ ወሬ ሳነፈንፍ አባቴ እኔን ስለመዳር የወጠነው ውጥና አልደርሳለኝ እኔ ብቻ አስተዋሽ አጥቼ የገነት ስላመለጠኝ ይቆላጅ ጀመር በተለይ አንዳንዴም ሚዜ ሌላ ጊዜም እድምተኛ ሆኜ በኩዮቼ ሰርግ ላይ ስገኝ ውስጤን ሆድ ሲብሰው ይሰማኛል ተስፋ ማደርጋት እጮኛ ሳትታጭልኝ ወይም ተደግሶልኝ ሳይዘፈንልኝ እንዲህ የማንም ሰርግ አደስዳጅ አድማቂ ሆኜ የምቀረውስ ተመቼ ነው አባቴ በዝምታ የሚያየኝ ወንድነቴን ተጠራጥሮ ነው ወይስ ገና አልጎረመሰም ብሎ በማለት ውስጥ ያጉረመርማል እንዲያውም አንድ ቀን ታንዶ ወዳጅ ሰርግ ላይ ሲዘፍን አባቴን እንዲሰማ ብዬ ዋሁየ ዋስባው ለሊት እስቲ ወዳቤት አካል የቢቀጥን ባይፈረጥን ባቴ ያላደኩ መስሎኝ ገራገሩ አባቴ ጥጃ ያስጠበቀ ዛሬም ልጅ አረገኝ እኔ ሳድግ የለት ለርሻ ደርሻለሁ አጣማጀን ባገኛ ብብት የሸተተኝ ጉንጨም ጢማ ወጣ አባቴ ዳረኝ ነገር ሰላምታ በየዘፈንኩ በኋላ እንደሰማሁት አንድ አዛውንት አባቴን መከሩት አሉ ሚስት እንዲያመጣሉ ሚስት ቆጣጣዋ የምትከተተው አይደለች በባዶ ቤት የምትመጣ ቅርስ ሳያበጅ ሚስት ባመጣለት ቢርባው አይልሳት ቢራቆት አይለብሳት ሚስት በረት የሚታለም ላም ተጓሮ የሚከተፍ እሸት ተጎተራ የሚዘገን እህል ስታገኝ ነው እንደ ጨረቃ ደምቃ እንደ ፀሐይ አዳሯን የምታሞቀው እንዲሁ በባዶ ቤት ቢያመጧት እሷው በችግር ትጠበሳለች አዳሯም በዚህ ሞላ ሲሉት በሌላው እየጎደለ ሲያላግጥባት ይኖራል አለበለዚያ እፍ ያለ መፈለግ አማት ቤት ጨው ለመቆንጠር አማት ጓዳ ስትማትር ሰውነቷ በሰቀቀን እንደ ጨርቅነቱ ያልቃል ቀድሞት ያገቡት ምን የረባ ነገር ወረደላቸው ማሳመዶሻ ዘርስቲያቱ የደንታ አመድ አድልቋቸው የልጆቻቸውን አንጀት ችጋር እየፈተገው ገጣቸው አሸው የነፉበት ይመስላል እኔ ያስቸኩላል ትዳር አቅዳ በጅተው የወጠኑት እንደው ፍሬው ያገኛል ብሎ ደመደመ ይሉኛል ተሚስት መተዳደሪያ ይቅደም የሚለው ያባቴ ያቅድ ይጣላ ዮሬ ማለት ነው ጆሮ የተደረሰ በኋላ ቶሎ ከብሬ ሚስት ለማግባት ስል ግረቴ ጥረቴ ተለካለፈ የተሰጠኝን የጉልማ ማሳ ኩልስቲ መስል ቆንድጄ አረስኩና ሰብል በየአይነቱ ዘራሁ ሁሉም አለመጠን ሆኖ ክምሩም ጋራ ያካክል ነበር በዚያን ዘመን አባቴ ይድረኛል ብዬ ተማመንኩ ራሴን መፈታተሽ ብቻ ነበር ያለብኝ እያልኩ ያደርኩ አይነዋውን ስመለከተው ግን እንኳን ሰርግ ማበርም ያሰባል መሰለኝ አፌ ደፍሮ ባልጠይቅም ተደጅም ተቤትም ሳሳማ ሳጠያይቅ ሚስት ሊያጭልኝ እንዳልፈለገ ተረዳሁ እናቴ ብቻ ነገር ስራዬም አልጥም ቢላ ጊዜ ባይሆን ልቡ እንዲያርፍ ይፈጣጥምና ይቀመጥ ብላ ነበር አሉ ግን እንዲህ የተሽላል ስራ አልሰራም እርሳስ ይዤው በናጠጠ ድግስ ነው ምድረው ብሎ አይሆንም ማለት እኔ ግን በጣም ከፋኝ አባቴ እኔን ተልጆቹ ሁሉ አመሳሰው አድርጎ ነው የሚያይ ተባልንጀሮች በታችሁኝ እንድቀር ሚስት ሳላገባ እንዳረጅ ይፈልጋል ብዬ ቋጭው
ይህን ነገሬን ለአንደኛው ባልደረባዬ ባዋየው አንተ ለመሆኑ ተመቼ ነው በሰው ሰርግ የምታዘጠዝጠው በማለት በልብ ያለው ንዴት የባሰ እንዲጠብሰኝ ያራገው። የማማክራቸው ጓደኞቼ በአብላጫው ይህንን እያሉ ነው ምስሌን የሚያሰፉልኝ። ስለዚህ ፎከርኩ። ልክ አንዳንዶቹ ጓደኞቼ አባቶቻቸው ቅርስ ያዙ ብለው ሲጠሙባቸው ሴት እየጠለፉ እንደሚያገቡት እኔም ማሚቱ ልጠልፍ በልቤ ማልኩ። በአገራችን ጥልፊያ በተለያዩ ምክንያቶች የተለመደ ነው። አንዳንድ አባቶች ልጆቻቸው ቅርስ ሳይቋጥሩ እንዲያገቡ ስለማይፈቅዱ ለሚስት የቸኮሉ ጎረምሶች ሚስት ይጠልፋሉ። አንዳንዴም የልጁ ቤተሰብ ሰርግ ለመደገስና ለሚስት የጌጥና የጥሎሽ ወግ ማሟያ አቅም ሲያጡ ጥልፊያ ይካሄዳል። ወይም ልጆቹ በዱር ይፋቀሉና ቤተሰብ ጋብቻቸውን ሲጠላባቸው ጥልፍ ወሰዳት ይባላል። ጥልፊያ ሲታሰብ ደግሞ የሚያጣልፉ ደንደሮ ከተሜዎች ወጠምሻ ነው የምትሉት ጎረምሶች ተማስፈለጋቸውም በላይ ልጅቱ ሰዋራ ቦታ መገኘት አለባት። ለምሳሌ ውሃ ስትቀዳ ተወንዝ፣ እንጨት ስትሰብር ተጫካ፣ ወይም ወደ ገበያ ስትላክ ተመንገድ። ማደጋቸውን ለማስመስከርና ወኔ ውልታቸውንም ለመፈተሽ ሲሉ ሙቀጫም ይሰግጡ ምን እንስራ የሚሉ ጎረምሶች አይቸግሩኝም፣ ሞልተዋል። ጨቡዴን ብቻ የሚጀብየድ ሁለት ልጅ አገረድ መጥለፍ ይቻለኛል አንድ ቀርቶ። እሱም ጠልፎ ስላገባ ብልሃቱንም ተክኖታል። የጀው ጉልበት ያለው ፉታሳ ማለት ነው። አራቱን ተሸክሞ ይሄዳል እንኳን አንድ ሴት። ማሚቱን ግን የትም ማግኘት አልቻለም። የገና ዕለት ሳይቀር ሰው ጠላውን እየወለገገና ዳቦውን እየገመጠ ሩሩን ሲጫወት ሲዘፍን፣ እኔና ባልደረቦቼ ግን ሚስት ልንጠልፍ በየወንዙ ስርቻ ስናስስ፣ በአውደ ዓመት በውሃ ጥም ደርቀን በችጋር ከችረን ብለን ወደ አመሻሹ ላይ ባዶ እጃችንን ስንጦል ገባን። ተሳቀብን አሉ ባልንጀሮቼ በቁጭት። ምን ነው አልኳቸው። አንድ ሴት ጠልፎ መግባት አቅቶን እዚህ የተልፈሰፈሰን ስንት ቀን ስራ ፈታን። አረ እንዲያው ወንድ ልጅ አምላክ አንድ ቀን እንደምን ማጣልፉኝና ከዚያ በኋላ በሞትም ቀብር እንዋል ብላችሁ ስራ አትፍቱ። ሚስት አጥቼ ብቻዬን ብርድ ሲፈደፍደኝ አላሳዝናችሁ? እሷን ታላገኘን ለምን ሌላ ሴት አንጠልፍ? ይቀር እንጂ ተማሚቱ ሌላ ሴት የምትባል አላገባ። ይሄ ማጅልነት ነው። የተለከፍክ ይመስል አንድ ሴት ላይ መሟዘዝ ማለት ኮምጣጣ የወንድ ደም ማጣት ነው። አልጫውን ነው ያዝከው። ተፈለግ ለጊዜው ሌላ ሴት ጠልፈ በኋላ ደግሞ ማሚቱ ልታገባ ትችላለህ። እኔ አቦሌንም በረካዬንም ማሚቱ ብቻ እንድትቀምሰው ነው የምሻው። እሷው ጀምራ እሷው እንድትፈጥመኝ። ደግሞ አባቴ የደገመ ተረገመ እያለ የሚተርተው ልቤ ውስጥ ጠድቆ ተንሰራፍቷል። የወኔ ማጣት ነው አሉኝ ሁሉም እየተቀባበሉ። ወኔ የለህም ሲሉኝ ልቤ ተማሚቱ ላይ መንሸራተት ጀመረ። እኔ ወኔ የለህም ተሚሉኝ አንድ አካሌን ቆርጠው ይወስዱብኝ ሳይሻለኝ አይቀርም። እንዴት እንደኔ ያለ ሶታ ወኔ የለህም ይባል? ያን ዕለት ቆጤ ላይ ተኝቼ የተለየ ብርድ ያንጠረጠረኝ መሰል። ተስር ጓሳ ጎዝጉዤ ትልቅ ጀንድ ያንጠፍያለሁ። ተላይ ትልቁን የደብረ ብርሃን ባና የሚኮሰኮሰውን ደርቤያለሁ። ብርዱ ቤት ይገባል እናንተው። እኔ ልሞትላችሁ እንዲያው ብርድ መስሎ የሚያንዘፈዝፈኝ አቅለብላዊ ቆሌ ሰፍሮብኝ። ምክንያቱም በዚያ ሰዓት ጓደኞቼ ሚስት አቅፈው ገላ ሲዳስሱ ከንፈር ሲስሙ ያው ብርቅዬ ድንቅዬ በመላቤ ታየኛ። መረረኝ እናንተ አይዳይ ይጣልፋለሁ ብል ደግሞ አለመገኘቷ። እስቲ እንግዲህ የጥምቀት ዕለት የጣየን የጣለልኝ እንደው ሞክራለሁ አልኩ። ማሚቱን የጥምቀት ዕለት በጋዳ አየናት። ከእናቷ ጋር ባልቴት መስላ ነበር ተድንኳኑ ግድም የተቀመጠች። ሎትሮ ንግስ ስትሄድ እሷ ባዘፍንም ባጨፍርም የሚዘፈን የሚጨፈረውን ተመልክታ ፍስሐ ለማግኘት ከልጃገረዶች ጋር ብቅ ትል ነበር። ያን ዕለት ግን የልቤን ውቃቢ አምላኳ ይንገራት ወይም የስሚ ድረሳት አላቅም ካሸሸ ገዳሜው ቦታ ዝርም አላለች። ቀልቧ ቢሳብዬ እኔ ጮክ ብዬ ያንቋረርኩ ብዘፍንም ከሚያላዝን ውሻም የቆጠረችኝ አይመስል። የሀገራችን ድምቀት ግብዣውም ቀላል አይመስላችሁ። ተያጥበው ያለው መመን ጠላውን በማድጋ ዳቦውን በመሶብ እየተሸከመ ተታቦት ማደሪያው ቦታ ድረስ ተመምጣት በተጨማሪ ተረኛ የሆነው አጥቢያ ህዝብ በመዋጮ ፍሪዳ ይጥላል። ጠላው የተደነበቀ ይቀርባል። ዳቦ የተገረመደ ይታደላል። ሙዳው ስጋ የተገመሰ ይዞራል።
እኛም በተለይ ለድፍረት የሚናውን እንዲያዋጣ ብለን ወደ ጠላው ደጋግመን ቀረዳደብን። በትላልቅ ችክኝ በወኔያችን ደም ውስጥ ጥርዥ ብርዥ የሚለውን የፍርሃት አሰር እንዲያጠራልን ነው። ያን በፍኝ የሚሄድ የሚመስል ጠላ ደጋግመን ስንከለብሰው ጊዜ ተስጋ ተደም ሳይሆን ታለት ተፍልፍለን የተሰራን እስቲመስለን ሁለንተናችን ጋመ በሞቀት እንኳን የሰው ዘር ሞት ራሱ ሰይፍ ስሎ ቢመጣ በጡጫና ጎንዋለን ማለታችን አይቀርም። ድፍረታችን ልክ ተማጣቱ የተነሳ ያን ዕለት ማሚቱን ተናቷም ጋር ስትሄድ ብናገኛት እንኳን እንደ ጩልሌ ተጃቸው ሞጭ ለፈናት ልንበር ተማማል። ታቦቱ ገብቶ ሰው እስቲበተንና እነሱ መንገድ እስቲገቡልን ድረስ ብቅል የሾመ ወኔያችን ስልጣኑን በላያችን አንፈራጦ ይነጠኝ ጀመር። ታቦቱ ተማደሪያው ተነስቶ ተመቅደስ ተገባ በኋላ እነማሚቱም ወደ ቤት ጉዞ ጀመሩ። ቀድመን አደፈጥን። ሁሉም በየመንገዱ ተበታትኖ እናትና ልጅ ብቻቸውን መጡ። ግና ምንም አሳቻ ቦታ ብቻቸውን ብናገኛቸውም ልጅትን ተናቷ መንትፎ ለመሮጡ አለሁ ያለን የሞቅታ ወኔ በቀረብናቸው ቁጥር ትጥቁላለ። እንዲያውም የእናቷ አይን ሲያርፍብን ያ እብሪት የነፋው ወኔ ንፋስ እንዳገኘው የሳሙና አረፋ ምልክት ሳይተው ተውስጣችን እንደሚተነፍስ ታወቀ። ይሄ ነገር እንዳልሆነልን ስናይ የማሚቱ ነገር ተከተተ። አበቃለት። ባልንጀሮቼ በዚያ ዕለት አንድ ሴት መጥለፍ እንዳለብን ግዳሉ። እኔም ተግራ ቀኝ ሲያዋክቡኝ ነገር ሁሉ ምስል አለኝ። ምንም እንኳን የጊዜው ጊዜ ማሚቱ ማግባት የማይቀር መሆኑ በልቤ ቢጉላላም ለጊዜው ግን ተባልደረቦች ተራለ መቆምና ማታ ማታ በመናቤ የሚሳለው ገነት ውስጥ ለመንፈላሰስል ሌላ ሴት ጠልፌ ማግባት እንዳለብኝ ታየ። እንግዲህ ያገኘናትን ሴት ልንጠልፍ ነው። ከቤታችን በታይ ታለው እንጫ ደፍ ጀንበሯ ልትጠልቅ እግሮቿን ስታንጨፈርር አንዲት መስኪን ልጃገረድ እንስራዋን አዝላ መጣች። ልጅቱ መልከቀና ብትሆንም እንኳን ለሚስትነት ለወዳጅነትም ልቤ ከጅሏት አያውቅም። ከድህነቷ የተነሳ የጠዳ ልብስ ለብሳ አምሮባት ሳታጌጥ ጠቀም ያለ በልታ ጠዳሏ ሳያሸት ጉብልነቷን ልትፈጀው ደርሳለች። ተጠጉሯ ቅጫም ተጨርቋ ተባይ ተጣጣም ነበርና አንድ ቀን ዘልፊያት ኖሯል። አምላክ ጡር ተናገር ካይምለኝ። በያን ጊዜ ግን ድህነት ያደፈረሰው ጠዳሏ ጥንፍፍ ኩልል ብሎ ጠርቶ ጥንቅቅ ቅልብጭ ያለች መቤት መስላት አየች። ያን ቦታ ልታደምቀው ተሰማይ ተስፈንጥራ የወረደች የእንቋንቋር መሰለች። ጠላው እኮ ነው። ልቤ ስትንደረደር ከሚናጥሩት ውጥራ ጎጦጎጦዎች መካከል ተሰንቅሮ ሲወተፍ አይኖቼ ደግሞ ማታ ለገምጣቸው ተጓጓሁላችሁ ከንፈሮቿ ላይ ተሰቅለው አልወርዳሉ። ብቻ ፍየል እንዳየነብር ተምዘግዝጌ ልጠመጠምባት አሾተል። እሷ ግን ገና ስታየን ጅብ እንደመጣባት አህያ አቅል ነፍሷን ስታ ደንብራ ልትፈተለቅ ስትፈናጠር አንሸራትታትና ሰማይ አስሳ ተምድር ተነጠፈች። የተሸከመችውን ስራ ታፈር እንደተሰራ ተመልሶ አፈር ሆነ። በጥልፊያ ደንብ መጀመሪያ የሚነካባል ነውና ተምዘግዝጌ ያነኳት። ብርክ የናጣት ለመጮህ ሞከረች። ሁለቴ በጥፊ ሳቃጥላት በጭንቅላቷ ያቆመች እስቲመስላት ምድር ጠፈሩ ተዛውዛረባት። ናውቴው ቀልጣፋው ጓደኛዬ ደግሞ በገዛ ሻሿ አፏን ግጥም አድርጎ አሰረው። የወሳንሳ ተሸክመናት አንዳንዴም እየጎተትናት ሰው ሳይደርስብን በየጥሻው ያቆራረጥን ታካባቢው ተሰወርን። የአካባቢው ሰው ደግሞ ሰይጣን ያሳብቅለት መላኪን ገረው አላቅም ከያቅጣጫው እየተጠራራ ወጣ። ይሁንና እኛም ገመገም ስለዞርንና ጨለማም እየጠቆረ በመምጣቱ ይደርስብን ይቻላል ነበር። ጠላፊዎቹ መጀመሪያ የደሃ ልጅ በማግኘታችን ተደስተን ነበር። ምክንያቱም በእኛ ግምት የደሃ ነገር እርባና የለውም። ቢናገር ሰሚ ጆሮ፣ ቢያለቅስ ተመልካች አይን አይቸረውም። ጉዳዩን ተጉዳዩ የሚጥፍ የለም ብለን ነበር። ልጅቱ ደግሞ ተዚያ ቀደም በዘለፍኳት ነገር ለካስ በሆዷ የቂም እርሾ አለ። ልቧ የጥላቻ መግለጥ አቆርብጫል። በዚያ ላይ አይኗ ተጎልጉሎ ፊቷ እስቲያሞለሙል በጥፊ ስጋጋት ያሳየኋት ጭካኔ የባሰ እንድትጠላኝ አድርጓት ኑሯል። ለትዳር ማገባት ባል ሳልሆን ዘነታትሬ መበላት ጭራቅ ሳልመስላት አልቀርም። ልክ በዚያ ማንጉርት በመሰለ ጥፍሬ የምቀረድዳት በቀንዴ የምበሳስካት ከባህር የወጣው ጋንጩር እንደመሰልኳት ታቋቋኗ ማጤን ይቻላል። በወጥመድ እንደተያዘ አውሬ የተነሳች ትፈርጣለች። ጠጉሯን እየነጨች ትገሰላለች። አላገባብ ተመሆኗ የተነሳ ጋሬጣው የሸነተራት አካሏ ደም ይጎርፈዋል። የለበሰችው ልብስ ተዘበታትሎ የብድ ለምድ መስሏል።
ድንገት ላያት እጧን የጣለ ሰይጣን ነበር የምትመስል። ታይኗ በረዶ እያካከለ የሚንከባለለው እንባዋ ባቦሬ ይቀዳል። አንዳንዴ ወደ ፈጣሪዋ ያንጋጥጥ ትማጠናለች። በተለይ ወደ እግዚአብሔር ስታንጋጥጥ ሞልቶ የተንጠረበበው ወኔ መጉደል ጀመረ። ምነው ያው የቁርበቱ ቅዝቃዜ አኮማትሮ ወይም በቀረስ ትምል ተጠገባኝ። የፍጣሜውን ማዝማሚያ ላምር ቢለኝ ስጋት ያላምጠኝ ጀመር። መቼም ያለነው ዱር ጫካ ውስጥ ነውና የጫጉላ ነገር አልተሞከረም። ምናምን ቢለክፈንስ ብለን በይደርተው ነው። ቀጣዩ ነገር ግን ምን እንደሚሆን ስናስብ ማጠፊያው አጠረብን። በልማዱ መሰረት ጎረምሶች ሴት ሲጠልፉ መጀመሪያ ወደ ጫካ ይዘው ሸሻሉ። እዚያው ያባብሏትና ተገረመች በኋላ በድብቅ ተዘመድ ወዳጅ ቤት በማስቀመጥ ወደ ቤተሰቧ ሽማግሌ ይላካል። ሽማግሌ ያሸንፎ የለም። በእናት አባት እግር ላይ ወድቆ ሲጠናም ቄስ መነኩሴ አውጥቶ እርቅ ይወርዳል። ከዚያ በመለስ ሰርግ ተደግሶ ጋብቻው ይጠናል። ይህ እንዲሆን ታዲያ አስቀድሞ አገር የሚረታ ሽማግሌ ማዘጋጀትና ተቤተ ዘመድ መመካከር ያሻል። እኛ የጥጃ ቀንዳሞቹ ግን ዘለን ተማጥ መግባታችንን እንጂ መውጫችንን አላዘጋጀን። በመጨረሻ ተስፋዬ ሁሉ እንደ ጣይ ደመና እየበነነ ሲሳሳ ታወቀ። በሌላ ወገን አባቴ በንዴት ጨርቁን ቀዶ መታሰር ብቻውን ኖሯል የቀረው። እንኳን ለውኑ ለቅዠቱ የሚቀፍ ነገር ስለደረሰበት በምድር ላይ ተሰዎች ጋር ይኑር በሲኦል ተሰይጣን ጭፍሮች ጋር ይሁን እስኪጠራጠር ድረስ ልቡን ሰወረው። አንጀቷን ማጨክነው እናቴ እንኳን ከማፈሯ የተነሳ ምነው በሆዴ ውሃ ሆኖ በቀረ ነው ያለችው አሉ። የተወጣው በሙሉ ያንን ከሚሰማ በለቱ መቃብሬ ላይ ቆሞ ዋይርሙ በማለት አፈር መልሶብኝ በገባ በወደደ። በሰርግ በስርዓት ስጠበቅ ተዋርጅ ስገኝ በማግስቱ የሚካኤል ዕለት አባቴ በየዘመድ ወዳጅ ቤት እየተላላከ እኔን ያስወግዝ ነበር አሉ። በቤተክርስቲያንም በሕዝቡ ፊት ቆሞ በእኔ የወረደ መዓት አይድረስባችሁ ወገኖቼ ስሙኝ፣ ተወልጄ ባደግኩበት ወልጄ ባሳደግኩበት አገር የወረዳ ተዋረድኩ። ቅዱስ ሚካኤል በለተቀኑ አውልጣለኝ አሳቀቀኝ። እግዚኦ በሉልኝ። ታብራኬ የተከፈለው ልጄ አንዲት የእግዚአብሔር ድሃ በጉልበት ጠልፎ ጠፍቷል። እግሩን አሳጥሮ አይኑን አሳውሮ ያችን ድሃ ተጁ ያውጣልህ በሉኝ። ደሞም እርቦት ቢመጣና እህል ውሃ ብትሰጡት ወይም ሽምግልና ብትላኩት ከእናንተ ጋር ጥዋላ ልቃምስ ማድላ ልቋረስ ይኸው በቅዱስ ሚካኤል ስም አልኩ። እኔን አያይም ብላችሁ በስውር ብታደርጉት አምላክ በመርፌ ቀዳዳ ገብቶ ይወጋችኋል። ልጄ ወደ እናንተ ቢመጣ ወንጀለኛ ነውና እጁን በፍንጅ አስራችሁ ተዳኛ ፊት አቅርቡልኝ ብሎ እያለቀሰ ሲማጠን ሕዝቡ በሐዘን ምሽክ ፍዝዝ ብሎ ቃሉን እንደ ግዝት ተቀበለ። ርቀን በመደበቃችን አሳሻ ያገኘንም። ልጅቷ ግን የቁም ስቅላችን ስታሳየን አድራ ተነጋም የሚንተከተከው ልዋ ተኑ አልቀዘቀዘም። እንዲያውም እያደር ሲብስባት ጊዜ ስንጎትታት ምናልባት ክፉ መንፈስ አይቷት ተሆነ ብለን ስር የማስን ቀጥቅጠን እስተማጠጣት ዳማከሴውንም ጥንጁቱንም እየጨመቀን እስተማባበስ ድረስ የፍንክች ጨነቀን። ይችማ ባስማት በምስታድር ተላልነዟት በስተቀር በምን ታምር ገርማ ተኔ ጉያ ትቀመጣለች ስላሰብኩ። ጓደኞቼ ግን አጥናኑኝ። አሁን መጫኛ ላቆምሽ ያላት በኋላ ጠረንን ሲያውዳት ጣም ሲጥማት አይነት ብሎ አይገለጥና አፍቅራ አምሮቷ ያወጣላት። ሴት ልጅ ወንዱ ጉያ ስተምትደርስ ተናካሽ ነብር ትምሰል እንጂ በኋላ ወዙ ሲያወዛት እንደ ላምገር እንደ ርግብ የዋኑ ምትሆን። ተጥላቿ ብዛት እንዲህ የምትንገፈገፍ ሴት በወንድ ስር ስትደርስ ቅዝቅዝ ፍዝዝ ብላ እውነትም ፍቅር የምትታለብ ላም ትሆነች። የራሷ መንፈስ ያላት የእግዚአብሔር ፍጡር ሳትሆን እስትንፋሷን ጭምር እኛ ወንዶቹ እፍ ያልንባት ፍጡራችን ናት ብዬ አስብ። በፖሊስ ታልተገደደች በስተቀር እሷ ፈቅዳ የኔ ሚስት ሆነችማ የእሳትና የበረዶ ህብረት ነው አልኩላችሁ። ብቻ ሚስት ሳይሆን የተወጋቻው ይዘን እዚያው ዋሻችን ራብ እየሞለፈፈን አለ። አንዴ ስናባብል፣ ሌላ ጊዜ ስናቆሻብል፣ ስናቀራብጥ የማታ ማታ ጨለማ ተግኖ እልዋና ሰዓት የሚያመጣ ሰው ይላክ ተባለ። እነዚህ ነገሮች አስፈላጊ ነበሩ። አለበለዚያ የሚቆላን ራብና
የፈደፈደን ብርድ ውጥናችንን ተቦታው ሳናደርስ እጃችንን አንጨፍረን ለሕግ እንድንሰጥ ያስገድዱናል። ተጠላፊዎቹ አንደኛው ወደ ቤቱ ሄዶ የተባሉትን ነገሮች እንዲያመጣ እጣ ተቆጠረበት። ሲፈራ ሲቸር ሄዶ ውድቅት ላይ የረባ ነገር ሳይዝ እየተብከነከነ መጣ። ምን ነው እንለዋለን። ልጃገረድ ማጣለፍን የሚያውቁ ጸጥታ አስከባሪዎች ከቤት መግባቴን ሰምተው ከቦኝ እግዚአብሔር አወጣኝ አለ። ያመጣትን ቁራሽ ተቃምሰን በጨለማ ውስጥ ተዳፍነን አደር። በማግስቱ እዚያው ግራ እንደተጋባን ዋልን። ልጅቱም አስገድደን ተጋትናት ስራ ስለበቀር እህል ባፏ አልዞርም። እንደገና የማታ ማታ የሚቀመስ እህል ውሃና እሳት የሚያመጣና ሽማግሌ የሚያፈላልግ አንድ ሰው እንዴት ተፈለገ። ሁሉም ፈራ። ግራ ገባኝ። እዳይ ነውና መሄድ ነበረብኝ። ሙሽሪት ውስጥ እኔ ቢጥላት እንዲያዋጋለሁ። ሄጄ ወተትም ቢሆን አፈላልጌ ላምጣላት። ሽማግሌም እንዲላክልኝ ጉዳይ ለዘመድ አዝማድ ላሰማ ብዬ ምሽቱ ደንገዝገዝ ሲል እንዳወሬ በጥርጣሬ የተናጥኩ ወደ ሰፈር ወጣ። አክስቴ ላሞች ስታለብ ተበረት ውስጥ ድምጧን ሰማሁ። ሹክክ ብዬ ተጠጋሁና አነጋገርኳት። ገና ስታየኝ ኮሶ ያገሳት መሰለኝ። አይኗ መብረቅ ቢሆን ኖሮ ፍላጣውን አብርቃ ሳታንጫርረኝ አትቀርም። በኡታይን አቁልጨው ሳላሲዝ ጥፋል ተፊት ኋላ ሲጠጥጥህ ይኖራል አለች እየተራገመች። አንተ አሰዳቢ ዘረቢስ መድረሻ ቢስ ድራሽን ያጥፋው ቅዱስ ሚካኤል። የዚያች ሮሮ ልብ መጨከኑን ሳይ መዛለቂያ ሁሉ ገደል ጥልመት መሰለኝና ጓያ እንደሰበረ ሰው ተሽመድመድኩ። መገጣጠሚያዎችም የተወለቀለቁ ወኔ ሞራ ሆኖ የቀለጠ መሰለኝ። ቅሌቴን እንደተጎናጠፍኩ ደሞ ወደ አጎቴ ቤት አመራሁ። የአጎቴ ሚስት የደጎች መጨረሻ ናት። ጥጆች ስታስገባባ ሳገኛት ደስ አለኝ። ታላቅዬ ራበኝ አልኳት። በእኔ ሀገር የታላቅ ወንድምና የአጎት ሚስቶች ታላቄ ተብሎ ይጠራሉ። ባዘኔታ እንጀቷ ተላወሰ። ባለቤቷ ሳያይ ገብታ በትንሽ እርቦ እንጀራ ይዛ መጣችና አጠገቤ ተደረሰች። በኋላ ግን ይቅርብኝ የአባት እርግማን እንደተላጠ እንጨት ያደርቀኛል ስትል የተራበው አንጀቴ እጥፍ ያለ መሰለኝ። እንዲያዋክሽ ለሙሽሪቱ እንኳን አንድ ኩሬ ወተት ስጪኝ ብላት በሐዘንና በፍርሃት መካከል ተደንቅራ እያቃተተች እኔስ እንዳሻው እርግማኑ በልጆቼ ቢደርስስ አለችኝና የሞተውን እህል መልሳ ይዛው ገባች። ታጎቴ ደጅ ስነሳ ጨለማ ወድቋል። የትም ዘመድ ቤት ብሄድ ፈቅዶ የሚሰጠኝ እንደሌለ ሳምን የሚበላ ነገር መስረቅ እንዳለብኝ ወሰንኩ። እንግዲህ ስርቆት ልሰማራ ነው። ከዚያም ይለይልኝ። ችጋር ባለትልት አቅሜ ለስርቆት የተሰማራሁት ወደ ራሴው ቤተሰብ ደጅ ነበር። ነዶና እሳት ባገኝ በጠኔ ተሙት እንኩቶ እያነኩትን እንድንበላ አስቤ እኮ ነው። እንኩቶ ማለት የደረቀ ስንዴ ነዶ ተዱር በሳት ይለበለብና ገለባው ተቃጠለ በኋላ ዛላው ብቻ ይቀራል። እየታሸ ሲበላ ልክ እንደ ሴት ወይዘሮ ቆሎ ይጥማል። እንኩቶ በተለይ በጎረምሶች በጣም ስለሚወደድ እህል ተተወቃ በኋላም ቢሆን የተወሰነ ነዶ በገለባው ውስጥ ተደብቆ ይቀመጣል። እኔም ነዶውን ታውድም አገኛለሁ። የሚቸግረኝ እሳቱ ነው። እሱንም እግዚአብሔር ያውቃል ብዬ ወደ ሰፈር ያመራሁ። የራሴን ሰፈር የመረጥኩት ውሾቹ ስለሚያቆኝ እየጮሁ አያስቸግሩኝ ብዬ ነው። ከሰፈር ስቃረብ ሰው ክትት ብሎ ገብቶ ቀየው ረጭ ብሏል። ትንሿ እህቴ ተበራፍ ላይ ቆማ ወደ ታላቅ ወንድሜ ቤት ተጣራችና ኑቡና ጠጡ ስትል ሰሙ። ላም የወለደችልኝ አጋጠመኛል። የወንድሜ ቤተሰብ ተከትሎ ታባቴ ቤት ሲሄድልኝ ከሱ ቤት ገብቼ ለስንቅ ብቻ ሳይሆን ለቀለብ የሚበቃ ምግብ አጋፍፌ ልሄድ ቋመጥኩ። ባጥርሽ ወልኬ ገባውና ከጎተራዎቹ መካከል ተወሽቄ በአይነ ገመድ ስከታተል ቆየሁ። የወንድሜ ቤተሰብ አባላት ተጠናቀው ወደ አባቴ ቤት መግባታቸውን ሳረጋግጥ የወንድሜ ቤት መዝጊያው የታሰረበትን ጠፍር በመፍታት ተጨለማ ቤት ገባው። ጥቅጥቅ ያለ ጨለማ ነው። እሳት ላነድ ብዬ ፈራሁ። ከምድጃው ዳር በዳበሳ እሳት መያዣ ግርግር አነሳውና ተፉሙ ጭር ያዘጋጀው ይዤው ለመሄድ በየመሰቡ ገባው። ዳቦ እንጀራው ሞልቶ የዛሬው ሆድ ሳይሆን የምግብ ማዕት ቢናድለት የማይሞላ ገደል መስለኝ። ተስገብግቤ ተዳቦ ገመርኩለት።
ጉንጭ ሲቀደድ ያን ያጓመጥኩ ከእንጀራውም ተቀለልኩ። እህሉ በጉሮሮዬ ሲወርድ የትኩስ ዶሮ ደግሞ በአፍንጫዬ መጣ። ዳብሽ ያገኘሁት ተሰታቴው አጥቅሼ እንጀራውን ባፌ ቆሰቆስኩት። በዳበሳ እርጎ ወደሚቀመጥበት ድብኝት አመራሁ። ወተቱን ድመት እንዳትደፍረው ነው መሰል ተድብኝቱ ላይ ቅራቅንቦ ተቆልሏል። በዳፈኑ የተድፈነፈንኩ ድንገት አንደኛውን ዕቃ ነካ ሳደርገው ጊዜ ያለ የሌለው ዕቃ ተገነበረና በፊናው ተመሬት ሲከሰከስ የትሪውና የሳህኑ የጭልፋው ኳኳታ ሽብር ፈጥሮ አረፉ። ለካስ ትንሸኛው ልጅ በቤት ውስጥ ተኝቶ ኖሮ የዕቃውን ኳኳታ ሲሰማ እንቅልፉ በማነኑ በፍርሃት እየተንዘፈዘፈ ይጣራ ጀመር። እኔም በጋቤ ታቀፍኳትን ቁራሽና በገል ያዘጋጀኋትን እሳት ብቻ አንጠልጥዬ ሞት ያየው ያህል ደንብሬ ተስፈነጠርኩ። ተደናግጦ የወጣው ቤተሰብ በጨለማ ውስጥ ውልብ ስላይቶኛል። ለግማሹ መንፈስ ለሌላው ሌባ መስለው፣ ወንድሜ ግን የማይሆን የማይመስል ነገር ጠረጠራሉ። ተግራ ተቀኝ ያከታለፉ አሯሯጡኝ። በአውድማ በኩል ሸሸሁና አጥሩን ዘልየው ልወጣ ስል ገለባው ያዳልጠኝ ጊዜ እንደ ኳሲት ወደ ሰማይ ንጥሬ እንደ እምቧይ ተምድር ፈረደ። አካላቴ ሁሉ እንደ ገለም ሽክ ብሎ የደቀቀ መሰለኝ። በተለይማ ጭንቅልዬ ተገደል አናት ላይ ቆመው እንደለቀቁት ዱባ ግምስ ፍርክስ ብሎ አንጎሌ እርስ በርሱ ተደበላለቀ ነው ያልኩት። የሸከፍኩት ነገር ሁላ የት እንዳረፈ አላወቅኩም። የሞት ሞቴን ተነሳውና እንቅርቴስ ይፈርጥሩ ቁልቁለቱን እየተደናበርኩ ተንደርድሬ ተጫካው ስገባ የተከተለኝ ሰው ሁላ አድራሻ የጠፋው መስል ድምጡ እየራቀኝ። እኔ ግን ዛፉም ቋጥኙም ሰይፍ ታጥቆ ጦር ሰብቆ እኔኑ ሊይዝ የሚጠባበቅ እስኪመስለኝ ድረስ ስሮጥ ማንነቴንም መለየት ተስኖኝ። ያን ዕለት እጅም ሆዴም ጭንቅላቴም ሁሉ እግር ሆነው በሩጫ ብቻ ቢረዱኝ በወደዱ። የኔ ጉድ መች በቀላል ተመዞ ያልቅና ተጉድ ለማምለጥ ያን ያህል በመሮጤ መጨረሻ ቀጥ ሲለኝ ትንፋሼን ለማዋጥ ቆም አልኩ። ወደ ሰፈራችን እጅግ የባሰ ጩኸትና ጫጫታ ተሰማኝ። እኔን አውሬውን ታባረሩ በኋላ ደግሞ ምን መጣባቸው ብዬ ዞሬ ሳንጋጥጥ አደገኛ እሳት እንደተነሳ የሰማዩ ወጋጋን ነገረኝ። ተዘብጥያ ውስጥ በመሆኔ ቦታውን መገመት ባልችልም በወጋጋኑ የአህያ ሆድ የመሰለውን ሰማይ ሳይ ይዤው የነበረው እሳት ገለባው ላይ ሲወድቅ በመበተኑ ቃጠሎ መነሳቱን ገመትኩ። ልክ ገምቻለሁ። ያን የበጋ ገለባ ያገኘ እሳት የጥር ንፋስ እፍ ሲለው ጊዜ አውድማ የተከመረውን እህል እየበተበተ ግዛቱን ወደ ጎተራውና ወደ ቤቱ ሲያሰፋ የአዳም ዘር በሱሪ በቀሚስ ሳይለያይ ግልብጥ ብሎ ወጣ። የእሳት ነገር በትግል አይገጠም፣ በዱላ ሃይ ይባል ነገር የአካባቢያችንን ሰው ሲያንጫጫው አመሸ። በመጨረሻ በሰው ርብራቦሽ ብርታት ቤቱ ሳይቃጠል አውድማ ያለውን ክምርና ግማሹን የጎተራ እህል ከሰል አድርጎ ጠፋ። እሳቱን ለማጥፋት ያልተገነጠለ ዛፍ የለም። ለጥምቀት የተጠመቀው ጠላና ድፍድፍ ሳይቀር እየወጣ ተቸለሰ። በተለይ ታዲያ እሳቱ እንደኔው ይጎዳው የለም። እንደ ታምር የለማልኝ የስንዴና የጤፍ ጉልማዬ ገና እንደተከመረ ነበርና እሳት አጣጥሞ በልቶት አጨብጭቤ ቀረው። የተኩራራሁበት ጉልማ አይ ለፍቶ መና አሰኘኝ። እኔ በዚያ በውድቅት ጋሬጣ ሲቀረደደኝ፣ እንቅፋት ሲያነግለኝ፣ ሾህ ሲዘነትረኝ፣ በዚያ ላይ ትል ጨር የሌሊት ወፍ ቱር ባለች ቁጥር ስጋዬ በስጋት እየተበጠቀ ተዋሻው ጫጉላ ቤት የደረሱ። ተዋሻው ስደርስ ይሁንኩትን እንኳን ሰው ወፈ ሰማይ ባይሰማኝ በጅ ጉዴ ዝርጥርጥ ወጣ። ተዋሻው ስጠጋ አካባቢው ርጭ ብሏል። ተጣራው። ችጋርና እንቅልፍ የረቷቸው ሁለቱ ጎረምሶች የሞት ያህል አንቀላፍተው ኖሯል። አንደኛው ደግሞ ሆዱን ተጣልቶት ወገቡን ሊፈትሽ ዞር ብሏል። በዚህ መሃል የጊዜ ሽንቁር ያገኘችው ቆቅ ሙሽራ ቱር ብላ ጠፍታለች። እንደዚህ አደራብዬ ባላስተነክራቸው በሆነ አይገደኝም። መቼም በአፍረትም በድንጋጤም ደሜ ሲጎሽ የገዛ ምራቄ እንቆቆ እንደሚለኝ አታጡትም። አንጀቴ ተበጥሶ ጉሮሮዬ ተወተፈ እስኪመስለኝ ታፈንኩ። እንዲህ በወርደት ሸምቼ ቅሌት በገዛ ጨርቄ ተናዘል። ምን ነው ያን ዕለት ጅብ አጋድሞ በጋጠኝ። ምን ነው የሎስ በማንጉርጡ አይነ ስቤን ባወጣው ነው ያልኩት። እንደ ወንዶቹ ጠልፌ ገለዋን እንኳን እንደ ወንድ ሳልዳስሰው አምልጣ የባልቴት መቧለች አደረገች።
ከእንግዲህ ምን እናድርግ ተባለ። ቀድሞ ደረቱን በማሳበጥ አካኪ ዘራፍ እያለ ተኋላ ኋላ የሚዘፋኝ ጎረምሳ ሁሉ ጡንቻውም ወኔውም ጥውልግ አለበትና ይለያ ያረገው ጠፋው። ልጃገረድ እንደጠለፈ ወጣት የተቆጣ ነብር መስሎ መኮፈስ ቀረና በመንዳደከመው ባታዊ ኩርምት ብሎ ማቀርቀር መውጫ በር ለማሰስ ይቆዝም ጀመር። እንዲሁ ጋኔን ይመስል ተጨለማ ውስጥ አፍጠን የነገውን የወርደት ሞታችን ስናጣጥቅ ወደኛም ይመጣ ፋና ተሰማ። አውሬ መስሎን መጥረቢያችንን አመቻችን። ቆየት ብሎ በፊት ለፊት ባሉት 3 አቅጣጫዎች የከበቡን ሰዎች ውልፍት እንዳትል በጦር ጠስቅብሃለሁ ትበላሻለህ በማለት አንባረሩ። ባለሁበት ፍርስ እንደታዘዘን ልጆቻችን አንጨፍረን ተማረክ። ውስጣቸው አንደኛው በማሰሮ የያዘውን ሰዓት አንድዶ ችቦ አበራ። በብርሃኑ ሰዎቹ መርታ ያመጣቻቸውን ተጠላፊዋን ጎላ አየኋት። እሷ ግዳይ በእግሩ እንደረገጠ ጀግና ልቧ ሲኮፈስ ታወቃት። እኔ ግን አይኗን ለማየት አፍሬ ለመሬት ብገባ በመረጥኩ። አምናዬን ቁጣጣሽ ለት አበባዬ ሆይ ስል በድህነት የሰደብከኝን ረስተው ዛሬ ደግሞ ትጠልፈኝ አለች። ነገር ለማድነቅ ወሬ ለማሞቅ ተግተልትሎ የመጣው ሰው ሁላ አውካካብኝ። እንደ ጥጋበኛ ወሮበላ እጃችን በፍንጅ ተከፍዶ የተነዳ መጣን። ወንጀለኛነታችን ወደ ፖሊስ ተምንወሰድ ሊቀመንበሩ ቤት አረፈ። በበነጋው ነገሩን የሰማ ያገር ሽማግሌ ግልብጥ ብሎ ወጣ። እነዚህ ልጆች ራሳችን በአገር ደንብ መገሰት ስንችል እንዴት ለፖሊስ አሳልፈን በመስጠት ገበናችን ለሰው እናሳያለን ተባለ። ነገሩ በሽማግሌ ሲያዝ መጀመሪያ የልጅታ አባት ተጠየቁ። እሳቸውም የተበላሸ ነገር ታለ ብለው ልጃቸውን በሚስጥር አስጠየቁ። እኔ ለክሬ ነው መሰከር ድርሽም አላለብኝ ብላ እውነቱን ተናገረች አሉ። እግዚአብሔር ይስጣት። ስሜን ሰበረ ካፕቴን አሰናከለ ብላ አልቀጠፈችም። በዚህ አባቷም ተጽናኑ። ሽማግሌዎቹም የቀለለ ነገር ስለሆነላቸው ግልግሉ እንደሚሰምር አስበው ወደ እኔ አባት ቤት አመሩ። አባቴ ግስላውን እንደ ደብር የተከበሩ አዛውንቶች በነቂስ ወጥተው ድጋቸውን አደግድገው ኩታቸውን አንጥፈው ራሱን ቢስሙ ጉልበቱ ቢደፉ የአባቴን ቀን ይስጠኝ እሱን ልጄ ነው ብዬ አይኗ ላይ እውነት አለ። ምን ያርግ ስንት ያዋረድኩት ባላሳየሁት መንገድ ሄዶ ባልተስተማረው ግብር ተተገኘ ተመክሮ ተዘክሮ የማይገራ አኞ ነውና አኝቼ ተፍቻለሁ። አልጋ ሲሉት አመር ታማረው እንደ ፍጥር ጥሩ ይሁን። በሱጣጣ ተቤቴ የምትመጡ ደመኞች ናችሁ። ስለዚህ በሕግ በባንዲራ ተደጅ ሄዱ አለ። አገር ታመሰ። በመጨረሻ የነፍስ አባቱ መጡ። ከናንሲያቸው አባቴ በዚህ ልጅ የተነሳ እንዳይገዙትኝ በሚወዷት በማምላክ ይጆታለሁ አላቸው። እሳቸውም የሱ ልብ የሚሸነፍበትን ያውቁ ነበርና እኔም አባት በደማላት በኢትዮጵያ አምላክ ይዣለሁ ከልጅ ትታረቃለህ አሉት። አባቴ የኢትዮጵያ ስም ተጠራበት ነበልባልም ውስጥ ቢከፈትሉት ስሉት አይልምና የችግሩ የመቋጠሪያው ቁቲት ተገኘ። አባቴም ተረታ። ማገሌ ደግ ነው። እኔ በዳዩ ክሼ ተልጅት ጉልበት ወድቄ ይቅር ተባብለን ሰላም ወረደ። ዛሬ እሷ የኔ ልጆች ክርስትና አንስታ ባብተ ወልድና የተሳሰርን ቤተሰብ ሆነናል። ዘወትር እያነሳ ነው እንሳሳቃለን። የተበላሸ ነገር ስለሌለ እርቃችን ፍቱም ነው።